ሌላ ይቅር ልጆቻቸው የወለዷቸውን ልጆች በሙሉ ስትመጣ እናቱን የሚማታ ሆኖ ነው የሚጠብቃት። ምንም እንዳይጎልበት ያለች ዛምና ትልካለች። ስልክ ይገዛል፣ ጫት ይለምዳል፣ የሀብታም ልጅ ይባላል። ጓደኞቹ ሁሉ ጋባዥ ፈላጭ ይሆናል። ከዛ መታጇ አጥር ሲላት ግልምጫና ስድብ ሌላ ነገር ይጀምራል። ለምንድን ነው ሽባ አድርጋቸዋለች እንዲሰሩ አንዱ ዱሮ ግብርና እያስተዳደራት የኖራት አባት ጋቢ ብትገዛለት ከስንት አንድ ጊዜ ለሆነ ችግር ጊዜ የሆነ ነገር ብትረዳ ኖርማል ነው። ቋሚ እርዳታ ስትረዳቸው እርሻውንም ሁሉንም አርግፍ አርጎቱ አይሰሩም። አለቀ። እኔ አሁን ስንቱን እዚህ ዕቃ እንኳን ላደርስ ሲሄድ አይዞሽ ይሁን ሳጠባ ግድል አድርጎ ይታይ ብቻ አልሐምዱሊላህ። መቼም እንደው ጤናሽን አለሽ ሳይነሴን ራስ ምታት ለዚህ እንደው ትናንትና ወላ ሄዶ አታረጋግጥ አሁን ትዝ ቢለኝ እንትን መድኃኒት ይሄ ጥብጣቦች ታውቂያለሽ? ጥሩ ቱልት በቃ ያሳይሻል። ጥብጣቦች ማለት ይሄ ቆይ አሁን እንዳታስረሽ በስሩ ተታጠበ። የመዲና እህት እኮ መታለች እኔ ጋር መቼ ቆየች? ቆይ አስታውቅሻለሁ። ሳዲ ነይ እናቴን እኮ ላስተዋውቅሽ ብዬሽ ተዋወቁ። እማማዬሽ ይባላል። የመዲና እህት ታናሿ ናት? ታላቋ የመዲና እህት ታላቋ ትልቋ ናት። ውጭ ነበረችው? ውጭ ነበረች። አሁን መጣች። ቤተሰብ ጋር አልተስማማችም። እኔ ጋር ትንሽ ልገዝሽ ብላ መጣችኝ። ሰውም ስለሌለ ያው ረህመት ማረም ሄዳ እኮ አልተመለሰችም። አይ ቀርታ ደውላ ነበር ባለፈው እመጣለሁ አለችኝ። ከዛ አልመጣችም ቀረች። እመጣለሁ ብላ ነበር። አሁን ቅርብ ቀን ከሁለት ቀን በፊት ራሱ ደውላ ትሏት እንደው ብዬ ነበር። አልጠሩትም ግን እንትን አገሩ ትንሽ ሰላም አይደለም። አረሟን ገና ጀመርነው። ሰላም አይደለም ወደዛ አገሩ ትንሽ እንትን አስቸግሮን በዛ ምክንያት አልተመቸም ነበር ምናምን አለች እና እሷ እያገዘችኝ ነው። በጣም ብዙ ነገር ነው ያለፈው። አድርጊላት ዝም ብላ ሆዲ ብሳታል በሆነ ባልሆነ እያለቀሰች ብሳታል። አይዞሽ ያልፋል እኮ ምንም አልነበረም። ቤተሰብ ገንዘብ አላጥፍቶባል። አይ እነሱ በአረብ ሀገር እየተቃጠሉ እዚህ ያለ ቤተሰብ እያፈሰች የሰጠቻቸው ይመስላል። ምን እንደው ታውቂያለሽ? ውጭ ያሉትም አይክፋሽ፣ አይዞሽ። ውጭ ያሉትም እኮ ችግር አለባቸው። እሺ በራሱ አካውንት ነበር ውጭ ያሉትማ በፊት የሄዱት ናቸው እንጂ እኮ አሁን የሄዱት ሁሉም ሰው ከፍቶ ነው ሄደው አካውንት ከፍተው ነው የሚሄዱት። ቀጥታ ወደ ራሳቸው አካውንት ትራንስፈር ያደርጋሉ። ቤተሰብ ምንድነው መሰለሽ ሽባ ነው የሚሆነው። በቃ ውጭ ዳ ልጁ መላክ ስትጀምር ግብርና ይቆማል፣ በበሬው ማረስ ያቆማል። የከተማ እየወጡ ጫት እየቃሙ ወደ ሀገራቸው ማታ መመለስ ነው። እርሻ የለ፣ መሬቱን እየሸነሸኑ ይሸጣሉ። ሌላ ይቅር ልጆቻቸው የወለዷቸውን ልጆች በሙሉ ስትመጣ እናቱን የሚማታ ሆኖ ነው የሚጠብቃት። ምንም እንዳይጎልበት ያለች ዛምና ትልካለች። ስልክ ይገዛል፣ ጫት ይለምዳል፣ የሀብታም ልጅ ይባላል። ጓደኞቹ ሁሉ ጋባዥ ፈላጭ ይሆናል። ከዛ መታጇ አጥር ሲላት ግልምጫና ስድብ ሌላ ነገር ይጀምራል። ለምንድን ነው ሽባ አድርጋቸዋለች እንዲሰሩ አንዱ ዱሮ ግብርና እያስተዳደራት የኖራት አባት ጋቢ ብትገዛለት ከስንት አንድ ጊዜ ለሆነ ችግር ጊዜ የሆነ ነገር ብትረዳ ኖርማል ነው። ቋሚ እርዳታ ስትረዳቸው እርሻውንም ሁሉንም አርግፍ አርጎቱ አይሰሩም። አለቀ። እኔ አሁን ስንቱን እዚህ ዕቃ እንኳን ላደርስ ሲሄድ አይዞሽ አብሽር አደርጋለሁ። አይተሽ ምን አለብሽ? ፊቱንም አለ ነገሩ ሆኖ ነው እንጂ አካውንት ከፍተሽ ነው። አሁንም ቢሆን ተረጋጊና ተይያለሽ።
አላህ ይድረስላት ያላለ እሱ ራዚቆ አላህ ነው። አላህ አለሽ ሰበቡን ማድረስ ነው። አብሽር አይተሽ ሲጀመር ሆድ የሚበሳትን ነገር ትተው በቃ ማልቀስ ለምንድን ነው የምታለቅሰው? ገንዘብ በቃ ይሰማታል ምናምን ደግሞ ለገንዘብ አብሽር እሱ ያው ቤተሰብ የተናገራት ምንም የሚላትም ነገር እያስታወሰሽ ነው መሰለኝ ይከፋል። ያንንማ ማወቅ አለብሽ። ውጭ ሄደው ተመጣ ባይታው ነው አንድ ቤተሰብ ማለት ነው። ወንድሞቿ ማማሉ ባባን ዲገላት ያቁም የታናሽ መጨረሻው በድንጋይ አባረረኛል። አልሄድ ያለኝ ጊዜ እዚሁ ልትሆኒ ነው እንዴ? ማን ይልክልን ነው ብሎ ሂጂ በ15 ዓመቷ መጥታ ቤት ሰርታ ሰጥታቸው ሰጥታ አግብታ ራሱ ትዳሯን ሊያፋቱ ሰጥተውት ሰውየውን እየበጠበጡ አፋቷታል። ተለያዩ። የመጀመሪያው ተፋቱ። አንድ ልጅ ወልደው አፋቱት። ብሯን ብሎን ያልኩት እንዴ እያሉ ነው እያሉ አፋቷት። ባል እንኳን ቢመጣ ማለት ነው ደህና ባል እንኳን ቢመጣ ለብሯ ነው የገባው ተብሎ ደግሞ ኮምቦልቻ ነበረች ቤት ሰርተው ነበር። አዎ ቤቷ አለ። እሱን ግን አባረሩት። ሊገሉት እናቴ 160 ሺህ ብር አጥፍቶ ወይት እንዳዩት እሱ ይሰራል ራሱ ስራ ነው። ያው ብዙም ባይሆን አለው 900 ይሄ 9,000 ብር እና ያቀራል ነው እና አረገኝ እንደው ተጠግቷል። ሁሉ ያውጥ ሊገሉት በቃ ለቆ ፈቷል እንዴ ይደሩት እንዴ ያበደም አለኩ ወጣም አብያዘው እየተሳደበ ይጥቃል እና አብሽሪ የባሳለው ሲጀመር ዋና አፍያ ነው። አፍያሽ እንኳን በጤና መጣሽ እንኳን ጤነኛ ሆንሽ። አሁን ሁሉም ነገር ይስተካከላል። ታስተካክያለሽ። አብሽራለሽ ይስተካከላል። ልብስ እንኳን ይዛ መጣችሁ የሚገርምሽ ነገር ከዛ ሁሉን አይቀነውም። አንዳንዱም ደግሞ ጥሩ ሰው ይገጥመዋል። ከዚህ ቤተሰቡ ጠንካራ ይሆናል። እንደ አልጋ በአልጋ ላይ ይሆንላቸዋል። አንዳንዱ እንዲህ ያለ አጋጣሚ ነው። አንቺ ግን ደህና ነሽ አልሐምዱሊላህ። ያበዱም ሞልተዋል። ከአሜሪካ መዲና ጠንካራ ነው። መዲና ወላሂ በጣም ጠንካራ ነው። ለትምህርቷ ለምኗ ስንት ፈተና ያለፈባት ነው ነገር ደግሞ አንቺም አሁን እንደሷ ነው። አንቺ ብትተባበሪያት ጥቂት ቀን አንቺ ጋር ትሆንና እንደ ንግድ እንደምን አሳያት እኔ ወይ እንግዲህ ወደ አንቺ ልካትና እዛ እናንተ ሰፈር ይሻላል። አዲስም ስለሆነ እዛማ ደህና ነው። ሱቅም ይገኛል። ኪራይ ሱቅ አለ። ትመጣለች እዛው። አሁን እኮ ችግሩ እኔ ትንሽ እስኪ ቆይ እንግዲህ የሆነ ነገር እስቲ እፈልጋለሁ። ብዙ የሆነ ትንሽ ነገር ካገኘ ግን አንቺ ተረጋጊ። አንቺ ጋር አንድ አመት እንኳን ተቀመጥ እያበሸሻት ተቀመጥና እኔ ጋር ትመጣለች። ኖርማል መሆን አለብሽ። አይዞሽ አትጨነቂ። ሰውም እናመጣለን የሚያግዘን እንደዚህ የሚያደክም ነገር አይኖርም። ኢንሻአላህ ማሻአላ እህቷ አይደለሽም? አብሽሪ አይዞሽ። ለማንኛውም እናቴ ላስተዋውቅሽ ብዬ ነው። እህትሽ ጎበዝ ናት። መዲና ጎበዝ በትምህርቷ እንዲያው በማንኛውም ነገር ጎበዝ ናት። እንደሷ መሆን አለብሽ። ተስፋ የሚባል አቆርጥም። በቃ ብረት ናት። ስንት ነገር ቢያልፍባት ምንም ነገር የማይመስላት አገሯንም ትወዳለች። በጣም ጎበዝ ጀግና ናት። እንደሷ መሆን ፊት አላግባብ ሆነ ምን ይደረጋል? በፊት አቀንሽ ኑሮ እንመክርሽ ነበር ግን አልሰማን። እንዲህ አንድ ነገር ሆነሽ አብደሽ እንዲያው ተመቀሪ ተረጋጊና ሰርተሽ ሀገርሽ ላይ ታገኛለሽ። አብሽሪ እኔ ጋር ትሆኛለሽ። አብሽሪ። እሺ እናት